እኔ ከመላክ በልጬ አለች። እንግዲህ ጋር ነው ከመላክ ትበልጣላችሁ ቅዱሳን ከመላክ እኔ ልጅ እኔ የክርስቶስ ልጅ እኔ የክርስቶስ ልጅ ነኝ። ልጅ ነኝ መልአክ ልናገር ልጅ ነኝ። መልአኮች ደግሞ ለእኔ ይታዘዛሉ። ኢየሱስ ክርስቶስ ስለእናንተ አዛለሁ ነው ያለው፣ ይታዘዛሉ እንጂ እኔ ግን ለብቻዬ ሚካኤል ብዬ ተራራ በወጣ በወርድ ብተነቀል ክርስቶስ ካዘዘ ውጭ ምንም ነገር ሊያደርግልኝ አይችልም። መልአክ ማንኛውም መልአክ ይህንን ነው የማምነው። ከእግዚአብሔር የተላከው ለምንድን ነው መልአኩ? ለምሳሌ በሉቃስ ወንጌል ምዕራፍ 1 ላንብበን። ምዕራፍ 1 ከቁጥር 10 ጀምሮ ላንብበን። ከቁጥር 10 በዕጣንም ጊዜ ህዝቡ ሁሉ በውጭ ቆሞ ይጸልዩ ነበር። የጌታ መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው። ለዘካርያስ ማለት ነው። የጌታ መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጠ። ማንን? መልአኩ። ፍርሃትም ወደቀበት። መልአኩም እንዲህ አለ፣ ዘካርያስ ሆይ ጸሎትህ ተሰምቶልሃልና አትፍራ። ሚስትህ ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ደስታና ተድላም ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል። በጌታ ፊት ታላቅ ይሆናል። የወይን ጠጅን የሚያሰክር መጠጥ አይጠጣም። ገናም በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ከእስራኤል ልጆቹም ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትን ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። እንግዲህ ቅዱስ ገብርኤል ለምን ተላከ? ይህንን ሊያበስር ተላከ። ከዛ ዘካርያስን መልአኩን እኔ ሽማግሌ ነኝ፣ ሚስቴም በእድሜዋ አርጅታለች፣ ይህን በምን አውቃለሁ ብሎ ከገብርኤል ማስረጃ ሊጠይቀው ማለት ነው። ምንም አውጥፋት አረ ማስረጃ ሊጠይቀው ይሄ እንዴት አውቃለሁ? እሺ መልአኩን መልሶ ምን አለ? አየው መልአኩን መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገር ይህን የምስራች እንድሰብክልህ ተልኬ ነበር። አየህ ገብርኤል የተላከው ለምንድን ነው? እንዲናገረው ይህን የምስራች እንዲሰብክለት ማለት ነው። ከዛስ ግን እነሆም በጊዜው የሚፈጸመውን ቃሌን ስላላመንክ ይህ ነገር እስከሚሆን ድረስ ዲዳ ትሆናለህ፣ መናገርም አትችልም። የተላከው ለምስራች ነው። ነገር ግን የእሱን ቃል ስላላመነ ያን የዛን በእግዚአብሔር ፊት የሚቆመው የገብርኤልን ቃል ስላላመነ ምን አደረገ? ዲዳ አደረገ። ይሄ ቃል እስኪፈጸም ድረስ በራእይ 18 ላይ አንድ መልአክ ከሰማይ ሲወርድ አየሁ ይላል። ከመልአኩም ክብር የተነሳ ምድር በራች፣ ምድር ሁሉ በራች። ምድር ዲስማች የሆነን መልአክ አምጥተህ አንደኛ ክርስትና መተናነሱ ማለት አይደለም። ከመልአክ እኔ ከቴዲ አንሳለሁ ነው ማለት አይደለም። በጣም አንዳንድ ቦታ ይገርመኛል አንዳንድ ነገር እና እኔ ከቴዲ አንሳለሁ፣ ከአሚታ አንሳለሁ፣ ከከሌ አንሳለሁ ይባላል እንጂ ብዙ ሰው ነው የሚለው ወይዘው ኪት እንደየታ አለ ከመላክ ይበልጣሉ፣ ከከሌ ይበልጣሉ፣ ከሰው ይበልጣሉ ይባላል። ራሱን ዝቅ የሚያደርግ ከፍ ከፍ ይላል። ጌታ ራሱን ከፍ የሚያደርግ ዝቅ ይላል። እና መልአክ እንደዚህ ከመላኩ ክብር የተነሳ ምድርን ይበራል። ዘካርያስና ሚስቱ ወይዘው በሉቃስ 1 ልክ ሲጀምር ጻድቅ ነበሩ ነው የሚለው። ሁለቱም ያለ ነቀፋ ጻድቅ ነበሩ ብሎ ነው የሚጀምረው። ይኸውልህ 6 ላይ ማለት ነው ከ5 ጀምሮ በይሁዳ ንጉሥ በሄሮድስ ዘመን በአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበር። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበረ። ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። አያቸው። ይሄን ጻድቅ ነው መጥቶ ምን ያደረገው? ቃሌን አላመንክምና ዱዳ ያደረገው ማለት በሴም ቲንግ እመቤታችን ጋር ሲመጣ እንደዚህ ያለ ነገር ይፈታል። ይህ እንዴት ይሆናል ትለዋለች። እሷን ግን ወደ ማስረዳት ነው ይለው ወይም ጻድቅ የሆነውን ሰው ዲዳ ሲያደርገው እመቤታችን ግን ምን ትለዋለች መሰለህ? ባይዘው እመቤታችን ደግሞ ከመላክ መልጣለሁ አትልም። ባይዘው ምን እንደምትል ትሰማለህ። ልዩነቱ እንድታይ ነው። እንግዲህ ዘካርያስ እንዴት ይሆናል ያለው ጥያቄ ነው የጠየቀው አይደል? እሺ እንዲህ አላት መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። ከላይ ጀምሮ ላንብቡ። መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋን የሞላብሽ ሆይ። ባይዘው ማንም ባይብል ላይ ጸጋ የሞላብሽ ተብሎ ያለ ከመሬታችን በፊት ወይም ጌታ ኢየሱስ ከመወለዱ በፊት እና ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ ደስ ይበልሽ፣ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷን ባየችው ጊዜ ከንግግሩ በጣም ደነገጠችና
ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሣል። እስከ መቻል ለዘላለም የሚነግስ ልጅ ትወልጃለሽ፣ ለዘላለም ንጉሥ ይሆናል። ይህን አምላክ ማለት እሺ፣ ለመንግስቱ መጨረሻ የለውም። ለመንግስቱ መጨረሻ የሌለው ሰው የለም አላት። ከዛ ማርያም መልአኩን ምን አለችው? ወንድ ስለማላቅ ይህ እንዴት ይሆናል? ይህ እንዴት ይሆናል? ልክ ዘካርያስ እንዳለው ማለት አለችው። መልአኩ መልሶ እንዲህ አላት፣ ዲዳ አደርግሻለሁ ስላላመንሽ እኔ ገብርኤል አላላት። መንፈስ ቅዱስ አየው ማብራሪያ የሰጠው መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅና ወንድ ልጅ ጸንሳለች። ለእርሷ መካን ትባል ለነበረችው ይህ 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና አላት። አስረዳት አለ። ከዛ ማርያምም እነሆኝ የጌታ ባሪያ ማንን ትወልጃለች ተባለች? የዘላለም ንጉሥ ለመንግስቱ ፍጻሜ የሌለውን ማለት ነው። እሷስ ምን አለች? እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ አለች። መልአኩም ከእርሷ ሄደ። ከዛ በጣም ነው የሚገርመው። ከዛ በኋላ መንፈስ ቅዱስ ደግሞ በኤልሳቤጥ ምን እንደሚል ስማ። ይሄው የኤልሳቤጥ ቃል የሰዎች ሐሳብ አይደለም። እንዲህ ይላል፣ ማርያም በዚያ ወጣ ተነስታ ወደ ተራራማው ሀገር ወደ ይሁዳ ከተማ ፈጥና ሄደች። ወጣች፣ ወደ ዘካርያስ ቤት ገብታ ኤልሳቤጥን ተሳለመቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማህፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። እመቤታችን ሰላም አለቻት፣ መንፈስ ቅዱስ ሞላባት። መንፈስ ቅዱስ ሲሞላባት ምን እንዳለቻት ሰማ። በታላቅ ድምፅ ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና ከጌታ የተነገረላትን ቃል ይፈጸማልና ያመነች ብፅዕት ናት አለ። እመቤታችን ደግሞ ምን ትመልሳለች? ማርያምም አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴን በአምላኬ በመድኃኒቴ ሐሴት ታደርጋለች። የባሪያይቱን ውርደት ጸጋ አግኝተሻል እኮ ነው ያላት። መቼ ተዋረድሽ አላት ቅዱስ ገብርኤል። ምን አለች እሷ ግን? የባሪያይቱን ውርደት ተመልክቷልና እነሆም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ብርቱ የሆነ እርሱ ታላቅ ስራን አድርጓልና ብርቱ የሆነ እርሱ በእኔ ታላቅ ስራን አድርጓልና ስሙም ቅዱስ ነው፣ ምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል እያለች ትቀጥላለች። እመቤታችን ማለት የመጀመሪያው ክርስትና ከከሌ ይበልጣል የሚል ቃል መጠቀም በጣም ባይዘም እመቤታችን እንኳን ይህን ያህል ክብር አግኝታ ይህን የዓለምን ንጉሥ ትወልጃለች ተብላ ከቃሏ የተነሳ መንፈስ ቅዱስ ሄዶ ጽንስ አዘልሎ ማለት እንኳን ምን ትላለች? ውርደት የባሪያይቱን ውርደት ልጅ ከተባለ መልአክም ልጅ ተብላ፣ ክብር ከተባለ ጻድቃንን ዱዳ ነው የሚያደርገው። ሙሴ እግዚአብሔርን አዋራ ተብሎ ሰው ሁሉ ያላዩ ከፊቱ መብራት የተነሳ እስራኤላውያን ሁሉ የፈሩት ያ ሙሴ ተጠንቀቅ ነው የተባለው። መልአክ ሲሄድ ተጠንቀቅ ስሜ በእርሱ ላይ አለና። ኤል ማለት ባይዘው እግዚአብሔር ማለት አሁን ለምሳሌ ሚካኤል ይባላል። ኤል ማለት በሂብሩ እግዚአብሔር ማለት ለስሜ በእሱ አለና ተጠንቀቃል። የሚያስቆጣውን ስራ መልአኩን እንዳታስቆጣው ነው የሚለው። ኦርቶዶክስ ቤተክርስቲያን ግን መልስ አላት። ይህንን መልስ ደግሞ የምታገኙበት ናታኔም ሚዲያን ሰብስክራይብ አድርጉ። ለሚነሱ ጥያቄዎች ምላሽ የምታገኙባቸውን ቪዲዮዎች የመራረጥኩ ማመጣላችሁ ይሆናል። እናንተም ጥያቄዎቻችሁ ላይ ኮመንት ላይ ጥያቄዎችን ማስቀመጥ ትችላላችሁ። በዚህ ጉዳይ ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምን ትላለች የሚለውን የያዝኩላችሁ የምመጣ ይሆናል። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንዲሁም ቻናሉን በሱፐር ቻት ሱፐር ቴንክስት መደገፍ ትችላላችሁ። እንዲሁም ከስር ጆይን የምትላለች እሷንም በመጫን መደገፍ ትችላላችሁ። ናታኔ ሚዲያ ላይ ገብታችሁ ሌሎች ቪዲዮዎች እንድትመለከቱ ጋብዛለሁ። በቀጣይ በሌሎች ቪዲዮ እስክንገናኝ ድረስ መልካም ጊዜን እየተመኘው አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታኔ ሚዲያ። ሰላም። የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞት እጃችሁን
አንተም እንግዲህ ቻናሉን ለማሳደግ ሰብስክራይብ እያደረጋችሁ ቪዲዮን ላይክ በማድረግ ጀምሮ